ሻሎም በዓለም ዙሪያ ላይ ያላችሁ ትውልደ ኢትዮጵያውያንና ኤርትራውያን እንኳን ለአዲሱ ዓመት 2026 እና እንደዛውም ደግሞ ለክሪስማስ በዓል በሰላም አደረሳችሁ። ዛሬ ከፊታችሁ አንድ መልእክት ይዤ መጥቻለሁ። በተለያየ ዓለማት ውስጥ ያላችሁ ኢትዮጵያውያንና ኤርትራውያን በሰባቱ ሀገራት በአውሮፓ፣ በአውስትራሊያ፣ በአሜሪካ፣ በደቡብ አፍሪካ፣ ከአፍሪካና ከአፍሪካ ውጪ ያላችሁ ሁላችሁ የእግዚአብሔር መንፈስ ስለሚመጣው ዘመን ምን ትላለህ ብዬ በቤቴ ስጸልይ እግዚአብሔር መንፈስ ስለሚመጣው ዘመን 2026 በህይወታችሁ በዘመናችሁ ላይ የሚገጥመውን ነገር የእግዚአብሔር መንፈስ ተናግሮልኝ መልእክት ይዤ ወደፊታችሁ መጥቻለሁ። ማንም ሰው ይህንን ቪዲዮ እንዳያሳልፈው ላይክ እያደረጋችሁ አሜን እያላችሁ ይህንን ዩቲዩብ ደግሞ ኦፊሻል የኔ ነው ሰብስክራይብ እያደረጋችሁ ይህንን ድምፅ እንድትቀበሉ በጌታ በኢየሱስ ስም አሳስባችኋለሁ። 2025 ያለፋችሁበት ምዕራፍ 2025 ያሳለፋችሁት ጉዞ 2025 የተከሰተው ክስተት 2025 በህይወታችሁ ላይ በቤታችሁ ላይ በፋሚሊዎቻችሁ ላይ የሆነው ነገር ላይደገም አለኝ የእግዚአብሔር መንፈስ አለኝ። የሚመጣውን ዘመን አለኝ በልጆቼ ህይወት ላይ የመልካም አደርጋለሁ አለኝ። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 27 ከቁጥር 6 ላይ እንደዚህ ይላል፣ በሚመጣው ዘመን ይላል ያዕቆብ ስር ይሰዳል ይላል። በሚመጣው ዘመን ያዕቆብ ስር ይሰዳል። እነሆ የሚመጡ ዘመናት እናንተ በነገሮች ሁሉ ስር የምትሰዱበት ዓመት ይሆናል። በሚመጣው ዘመን ያዕቆብ ስር ይሰዳል፣ ያጨበጭባል፣ በፍሬውም ዓለምን ይሞላል ተብሎ ተጽፏል። ስለዚህ በሚመጣው ዘመን ወንድሜ፣ በሚመጣው ዘመን እህቴ፣ በህይወትሽ ላይ፣ በመንገድሽ ላይ፣ በቤትሽ ላይ ስር የምትሰዱበት እግዚአብሔር በነገር ሁሉ ስኬታማ የሚያደርግበት ዓመት እንዲሆን በኢየሱስም ጸልያለሁ። እንደ እግዚአብሔር ሰው አውጃለሁ። በሚመጣው ዘመን ያላሰባችሁት በረከት፣ ያላሰባችሁት ስኬት፣ ያላሰባችሁት ጉብኝት በናዝሬቱ በጌታ በኢየሱስ በአንድ ሰው ቤት ላይ መሆን ይጀምራል። የሚመጣው ዘመን ለእናንተ የበረከት ይሆናል። ለቤታችሁ የሰላም ይሆናል። በነገሮች ሁሉ፣ በስራ፣ በሁኔታ እንደውም ደግሞ በመንገዳችሁ ህይወት ላይ ምስቅልቅል ህይወት ላይ ያላችሁ ሰዎች፣ በብዙ ስቃይ ውስጥ ያላችሁ ሰዎች 2025 ለእናንተ የልፋትና ዋጋ የመክፈል የሆነባችሁ ዘመን የሆነባችሁ ሰዎች እነሆ እናገራለሁ። የሚመጡ ዘመናት ለእናንተ የምትካሱበት የበረከት እንዲሆን ጸልያለሁ። የስኬት እንዲሆን ጸልያለሁ። የብርሃን እንዲሆን ጸልያለሁ። ያሰባችሁበት የሚሳካበት፣ ያላገባችሁ የምታገቡበት በጌታ በኢየሱስ ስም ላይሰንስ የሚያስፈልግላችሁ ላይሰንስ እጃችሁ ላይ የሚገባበት፣ የመኖሪያ ላይሰንስ፣ የሥራ ላይሰንስ እጃችሁ ላይ የሚገባበት፣ እንደዛውም ደግሞ በተለያየ በሽታ ውስጥ ያላችሁ ሰዎች፣ በተለያየ ሁኔታ ውስጥ ያላችሁ ሰዎች፣ በሐዘን ውስጥ ያላችሁ ሰዎች ፈጽሞ ሐዘን ከላይፋችሁ ላይ የሚርቅበት፣ ፈጽሞ ጭንቀት ከላይፋችሁ ላይ የሚርቅበት፣ ፈጽሞ ጭንገፋ ከላይፋችሁ ላይ የሚርቅበት ዓመት እንዲሆን በኢየሱስ ስም ጸልያለሁ። አሜን እያላችሁ ኮሜንት ላይ ቶሎ እያላችሁ ጻፉ። አሜን እያላችሁ ጻፉ። እኔ እንጃ በመንፈሴ አንዳንድ ሰዎችን አያለሁ፣ በእጃቸው ላይ አበባ የያዙ ሰዎችን አያለሁ። የእግዚአብሔር መንፈስ እንደዚህ ይለኛል፣ የልምላሜ ዓመት ይሆንላችኋል ይለኛል። የልምላሜ ዓመት ለልጆቼ፣ የልምላሜ ዓመት ለልጆቼ፣ በስራ የልምላሜ፣ በትዳር የልምላሜ፣ በማንኛውም ነገሮቻቸው ላይ የልምላሜ፣ ፋሚሊዎቻቸው ላይ የልምላሜ ብሎኛል። ሪሲቭ እያላችሁ ተቀበሉ። እንደዛውም ደግሞ ኤርትራውያን ይህንን መልእክት የምትቀበሉ ሰዎች በኢየሱስ ስም ጸልያለሁ። ያልታሰበ ጉብኝት ህይወታችሁን ያገኝ። ያልታሰበ በረከት ህይወታችሁን ያገኝ። የአድራሻ ለውጥ ሆኗል። አሜን በሉ። ለብዙ ሰዎች የሀገር ለውጥ ሲሆን አያለሁ። በተለያየ ፕሮሰስ ውስጥ ያላችሁ ሰዎች የሀገር ለውጥ ለመቀየር በተለያየ ፕሮሰስ ውስጥ ኤምባሲ ውስጥ ያላችሁ ሰዎች 2026 አውጃለሁ። የእናንተ ፕሮሰስ አልቆ እግዚአብሔር ወዳለላችሁ ቦታ የምትገቡበት ይሆናል። የእናንተ በር ተከፍቶ ስራ የምትጀምሩበት ጊዜ ይሆናል። የእናንተ የትዳር ነገር ተቀይሮ እግዚአብሔር መልካም ነገር የሚያደርግበት ይሆናል። የተሰበሰበ በረከት፣ የተከማቸ በረከት ውስጥ የምትገቡበት ይሆናል። 2026 የበረከት፣ የሰላም፣ የከፍታ ሆኗል። ይህንን መልእክት ሁላችሁ ይህንን ዩቲዩብ መጀመሪያ ላይክ አድርጉ፣ ሰብስክራይብ አድርጉ። አሜን አሜን እያላችሁ ለሌሎችም ሼር አድርጉ። ይሄ በእናንተ ህይወት ላይ ይሆናል። ያመናችሁ ሰዎች በረከታችሁ ተቀብላችኋል። ሻሎም